ስልኩን በፍጥነት አነሱት። ማን እንደደወለ ለሌሎቹ ተሰብሳቢዎች አላሳወቁም። እሺ ብለው ዘጉትና ይቅርታ የተደወለው ከጎንደር ነው፣ ጎንደር ችግር ተፈጥሯል፣ እናንተ ቀጥሉ ብለው ስብሰባውን አቋርጠው በበሩ በኩል ወጡ። በዚህ ጊዜ አለማየሁና ሞገስ ተቀበዘበዙ። ግራቀኛ ማትራሉ። በበሩም በመስኮቱም አሻግረው ይመለከታሉ። አንዳች ነገር ጠርጥረዋል። 5 ደቂቃ ባልሞላ ጊዜ ውስጥ የፈሩት ደረሰ። የስብሰባ አዳራሻቸው በወታደሮች ተከበበች። ሻለቃ ፍስሐ ደስታ ተከበናል እኮ ጓዶች ብሎ ጮኸ። ወታደሮቹ መስኮቶቹንም በሩንም በርግደው ገቡ። ሁሉንም እጅ ወደ ላይ አሏቸው። ደርጎች ያቺ ለኮሎኔል መንግስቱ የተደወለችው ስልክ ከግቢ ጥበቃ አዛዡ ከኮሎኔል ዳንኤል አስፋው የተደወለች መሆኗን የተገነዘቡት በዚህ ቅጽበት ነበር። ለመንግስቱ ኃይለማርያም ባለው ታማኝነት የሚታወቀው ኮሎኔል ዳንኤል አስፋው አፄ ኃይለ ሥላሴን በትራስ አፍኖ ጄኔራል አማን አምዶምን ገዳይ ብርጌድ ልኮ ገድሏቸዋል ተብሎ የሚታመነው ሰው ነው። ኮሎኔሉ መንግስቱ ኃይለማርያም የሰጡትን ትዕዛዝ ሊፈጽም በስብሰባ ላይ ያሉትን ደርጎች እጅ ወደ ላይ አስባለ። ሁሉንም ጠመንጃ አስደገነባቸው። ሻምበል አለማየሁ ታሪካችሁ እንዳታበላሹ እያለ ወታደሮቹ ላይ መጮህ ጀመረ። ወታደሮቹ ከቁብም አልቆጠሩት። ሽጉጣችሁን አስረክቡ ብለው አንባረቁ። የመከላከያ ኃላፊው ተስፋዬ ገብረ ኪዳን ሲያዛቸው በነበሩ ተራ ወታደሮች ሽጉጥህን አምጣ ሲባል አንገራገረ። ይልቁንም በስም እየጠራ ይሳደብ ጀመር። ከወታደሮቹ ጀርባ የቆመው ዳንኤል አስፋው አንተን አይመለከትም፣ ሽጉጥህን አስረክብ በሚል መንፈስ ምልክት ሰጠው። አስረከበ። የደርግ ቋሚ ኮሚቴ አባላት በሰልፍ ከስብሰባ አዳራሽ መውጣት ጀመሩ። አንድ ወታደር ከመንግስቱ ኃይለማርያም የተሰጠውን መዝገብ ይዞ በሩ ላይ ቆሟል። ከወረቀቱ ላይ ስማቸውን እያነበበ በመንግስቱ ኃይለማርያም እንደ ጠላት የተቆጠሩትን እነ አለማየሁ ኃይሌን በግራ በኩል፣ የመንግስቱ ኃይለማርያም ታማኞች የሆኑትን እነ ብርሃኑ ባይህን ደግሞ በቀኝ በኩል እንዲሄዱ አደረገ። ሆኖም ከመንግስቱ ታማኞችም ሆነ ጠላቶች ዝርዝር ውስጥ ያልተካተተ አንድ ሰው ተገኘ። የእድገት በህብረት ዘመቻ እንዲመሩ ከተመደቡ በኋላ በደርግ የቋሚ ኮሚቴ አባልነት ውስጥ የሌሉትና ባለፉት 2 ወራት በተካሄዱት የስልጣን ሽኩቻዎች ላይ ያልተሳተፉት ለዛሬው ስብሰባ ምክንያት የሆኑት ሻምበል ፍቅረ ስላሴ ወግደረስ መዝገቡ ላይ ስማቸው የለም። ፈጣን ውሳኔን በሚጠይቀው በዚያ ቅጽበት ውስጥ ወታደሩ ፍቅረ ስላሴን ከመንግስቱ ኃይለማርያም ጠላቶች ተርታ ፈረጃቸው። የመንግስቱ ጠላቶች የተባሉት ሰዎች የአገሪቱ ፕሬዝዳንት ተፈሪ በንቲ፣ የደርጉ ዋና ጸሐፊ አለማየሁ ኃይሌ፣ የደርጉ የውጭ ጉዳይ ኃላፊ ሻምበል ሞገስ ወልደ ሚካኤል፣ የውጭ ጉዳይ ምክትል ኃላፊ 10 አለቃ ኃይሉ በላይ፣ የማስታወቂያ ጉዳይ ምክትል ኃላፊ ኮሎኔል አስራት ደስታ፣ የህዝብ ደህንነት ኃላፊው ኮሎኔል ህሩይ ኃይለ ሥላሴና የደርግ አባሉ ሻምበል ተፈራ ደነቀ ናቸው። እነዚህ ውስጥ በወታደሩ ውሳኔ የተቀላቀሉት ሻምበል ፍቅረ ስላሴ ተጨምረው ከመንግስቱ ኃይለማርያም ቢሮ ስር ወዳለው ጋራዥ ቤት ተነዱ። በጋራዥ ቤት ውስጥ ሲዘጋባቸው አለማየሁ ኃይሌ ስቅስቅ ብሎ ማልቀስ ጀመረ። እንደተቀደመ ገብቶታል። እናንተ ወታደሮች ለሀገራችንና ለህዝባችን በሰራኑ በእኛ ላይ ጠመንጃችሁን እንዳታነሱ እያለ ይማጸን ጀመር። ሻምበል ሞገስ ፊቱን አኮሳትሮና እጆቹን አጣምሮ ጣሪያውን እያየ ቆሟል። የአገሪቱ ፕሬዝዳንት ጄኔራል ተፈሪ በንቲ በሐዘንና በቁጭት ወደ ግድግዳው ዞረው ፈዘዋል። ሁሉም ለእርድ የቀረቡ መሆናቸውን አውቀዋል። ሻምበል ፍቅረ ስላሴ ግን ግራ ተጋብቷል። የመንግስቱ ኃይለማርያም ታማኝ መሆኑን ስለሚያውቅ ስህተት ተሰርቷል፣ ከጠላቶቼ ጋር እንዴት እታሰራለሁ እያለ በፍርሃት ይንተባተባል። በዚህ መሃል ኮሎኔል ዳንኤል አስፋው በሩን በርግዶ ገባ። ፍቅሬ እዚህ ምን ትሰራለህ? ናውጣ ብሎ ፍቅረ ስላሴን አስወጣ። ፍቅረ ስላሴ ረዥም ትንፋሽ ተንፍሶ ወጣ። ከዚያ በኋላ የኢትዮጵያ ጠቅላይ ሚኒስትር የተደረገው ፍቅረ ስላሴ ከዚህ የእርድ አዳራሽ በዚህ ፍጥነት ወጣ። የመንግስቱ ኃይለማርያም ታማኞች የሆኑት ፍስሐ ደስታና ተስፋዬ ገብረ ኪዳን ቢያንስ ተፈሪ በንቲ መገደል እንደሌለባቸው ሊማጸኑ ወደ እሳቸው ቢሮ ሄዱ። መንግስቱን ሲያገኟቸውም ከዚህ በፊት ጄኔራል አማን አምዶም ተገደሉ፣ አሁን ደግሞ ስራቸውን ከሚሰሩበት ቦታ አምጥተን ምሩን ያልናቸውን ሽማግሌውን ተፈሪ በንቲን መግደል ተገቢ አይደለም አሏቸው። ሻለቃ መንግስቱም የጓዶቻቸውን ምክር ከሰሙ በኋላ ስልክ አንስተው ደወሉ። አነጋግረው እንደጨረሱ ስልኩን እያስቀመጡ አዝናለሁ ጓዶች፣ ሁሉም ነገር አልቋል አሏቸው። በእርግጥ ይህንን ያደረጉት እነ ፍስሐን ለማስደሰት እንጂ ነገሩን አስቀድመው አጠናቀውታል። እነ ጄኔራል ተፈሪ በንቲና አለማየሁ ኃይሌ ከሳቸው ቢሮ ስር ባለው ጋራዥ ቤት ውስጥ ተረሽነዋል። ይህ ሁሉ ሂደት በጠቅላላ የፈጀው 20 ደቂቃ ብቻ ነበር። ከዚያም በምሽቱ ዜና ላይ አብዮታችን ከአጥቂነት ወደ ተከላካይነት ተሸጋግሯል፣ በነ ተፈሪ በንቲ ላይ የማያዳግም አብዮታዊ እርምጃ ተወስዷል ተብሎ ተነገረም። በጊዜያዊ ወታደራዊ አስተዳደር ደርግ ውስጥ ለኢሃፓና ለኢዲዩ በውስጥ አርበኝነት አብዮቱን ለመቀልበስ ሲያሴሩ እጅ ከፍንጅ በተያዙት በሚከተሉት የውስጥ አርበኞች ላይ በዛሬው ዕለት አብዮታዊ እርምጃ ተወስዶባቸዋል።
አንደኛ ብሪጋዴር ጀነራል ተፈሪ ባንቴ፣ ሁለተኛ ሌተና ኮሎኔል አስራት ደስታ፣ ሶስተኛ ሌተና ኮሎኔል ህሩይ ኃይለ ሥላሴ፣ አራተኛ ሻምበል ሞገስ ወልደ ሚካኤል፣ አምስተኛ ሻምበል ተፈራ ደነቀ፣ ስድስተኛ ሻምበል አለማየሁ ኃይሌ፣ ሰባተኛ የአስር አለቃ ኃይሉ በላይ። በዚህ መልኩ 7 የደርግ ከፍተኛ መሪዎችን የገደሉት ሻለቃ መንግስቱ የአገሪቱ ፕሬዝዳንት የሆኑበትን እድል ፈጠሩ። ከጥር 26 1969 ጀምሮም የኢትዮጵያ መሪ ሆኑ። በ20 ደቂቃ ውስጥ 7 ጓዶቻቸውን ከጨፈጨፉ በኋላ ታማኞቻቸውን ይዘው ወደ ስብሰባ አዳራሽ ውስጥ ገቡ። ይህንን እርምጃ መውሰድ ለምን እንዳስፈለጋቸው እያስረዱ 5 ደቂቃ ሳይሞላ ቅልጥ ያለ ተኩስ በቤተ መንግስቱ ግቢ ውስጥ ተከፈተ። መንግስቱ ዘለው ከአዳራሹ ወጡና ብረት ለበስ መኪና ውስጥ ገቡ። ተኩሱን የከፈተው የነ አለማየሁ ኃይሌ ጓደኛ የነበረውና በደርግ ጽሕፈት ቤት የምርመራ ክፍል ምክትል ኃላፊ የነበረው ሻለቃ ዮሐንስ ትኩ ነበር። ዮሐንስ እና አለማየሁ እንዲገደሉ ያደረገውን ኦፕሬሽን የመራውን ኮሎኔል ዳንኤል አስፋውን ለመግደል ቢሮ ውስጥ ገብቶ የከፈተው ተኩስ ነበር። ኮሎኔሉ የተለያዩ የደርግ አባላትና አመራሮችን ሰብስቦ እና አለማየሁንና ተፈሪ በንቲን የገደለበትን ታሪክ እያስረዳ እያለ በመስኮት በኩል ብቅ ብሎ ዮሐንስ ምትኩ የአውቶማቲክ ጠመንጃውን ምላጭ ሳበ። ዳንኤልን ደረቱ ላይ ያገኘው፣ ወደቀ። የመንግስቱ ኃይለማርያም የርዕዮተ ዓለም አባት የነበረውና የህዝብ ድርጅት ጽሕፈት ቤት ምክትል ኃላፊ የነበረው የወዝ ሊጉ ሰናይ ልኬ ምን ተፈጠረ ብሎ ከቢሮው ወጥቶ ወደ ዳንኤል ቢሮ ሲሻገር የሻለቃ ዮሐንስ አውቶማቲክ ጥይቶች ተቀበሉት። አከታትሎ ተኮሰበት። በመጨረሻም ዮሐንስ ቀንደኛ ጠላቶቹን ገድሎ የመጨረሻዋን ጥይት ለራሱ ጠጣ። አፄ ኃይለ ሥላሴን፣ ጄኔራል አማን አምዶምን፣ ጄኔራል ተፈሪ በንቲን በ2 ዓመታት ውስጥ 3 የአገር መሪዎችን ለመግደል ከኮሎኔል መንግስቱ ትዕዛዝ እየተቀበለ ሲፈጽም የነበረው ኮሎኔል ዳንኤል አስፋውም እነ ተፈሪ በንቲን በገደለ በደቂቃዎች ውስጥ እሱም አይቀሬውን የሞት ጽዋ ተጎነጨ። ኮሎኔል መንግስቱ እንደ ሰናይ ልክ ያሉ ወዳጆቻቸውንና እንደ ዳንኤል አስፋው ያሉ የቁርጥ ቀን ገዳዮቻቸውን ቢነጠቁም ዋናውን ፍላጎታቸውን ግን አሳኩ። ከዚያም በማግስቱ በዚያው በፈረደበት የአብዮት አደባባይ ህዝባዊ ሰልፍ እንዲካሄድ ጠሩ። ሰልፍ የማይሰለቸው አዲስ አበባም መንግስቱ ሲጠሩት ወደ አደባባዩ ተመመ። እሳቸውም ከ4 ቀናት በፊት ጄኔራል ተፈሪ በንቲ ንግግር ባደረጉበት አደባባይ ላይ ቆመው ለምሳ ሲያስቡን ለቁርስ አደረግናቸው በማለት የሶቪየቱን አብዮተኛ የሊዮ ትሮትስኪን ቃል ተውሰው ፎከሩ። በእርግጥም 7 ሰዎችን ለቁርስ አድርገው በልተዋቸዋል። ሟቾቹ እሳቸውን ለምሳ የማድረግ እቅድ እንደነበራቸው ግን አልተጻፈም። በጠቅላላ 3 የኢትዮጵያ መሪዎችን ገድለው ስልጣን የያዙት ኮሎኔል መንግስቱ ሰው ገድለው ስለማወቃቸው በአንድ የውጭ አገር ጋዜጠኛ ሲጠየቁ ትንኝም አልገደልኩ ሲሉ ክደዋል። ልጃቸው ትዕግስት ደግሞ አባቷ ጨካኝ እንዳልነበሩ ጠቅሳ በክፉ ሲነሱ ልቧ እንደሚቆስል ትናገራለች። ኦኬ፣ እኔ ሁሉ ጊዜ ሰው ሲናገር በጣም የማዝንበትና የሚቆረቆረኝ ነገር ቢኖር አንደኛ ነገር በጣም ጨካኝ ነው ሲሉ፣ ሁለተኛ ነገር ደግሞ የተማረ ሰው አይወድም። ይሄ በጣም ነው የሚያሳዝነው። እነሱ እንደዚህ ብለው የሚናገሩ ሰዎች ስለሱ ሳይሆን የሚናገሩት የራሳቸውን ማንነት ነው የሚነግሩን። ይሄንን በመናገራቸው እሱ በጣም ለትምህርት ትልቅ ክብርና አስተሳሰብ ያለው እንደውም እየፈለገ በየቦታው እየተፈለገ የተማሩ ያላቸው ችሎታ ያላቸው ሰዎች እየተፈለጉ የሚሰበሰቡበት ጊዜ ነበር እንጂ ሰው ከኔ ተሻለ ያውቃል ከኔ ተሻለ ተምሯል ብሎ የሚያጠፋ ሰው አልነበረም። እና እሱ አገሩን ነው የሚወደው ከምንም ነገር የበለጠ ኢትዮጵያን የሚጠቅም ከሆነ ምንም የማያደርገው መስዋዕትነት የለም። እና ይሄንን ነገር ደጋግሜ ሲሰማው በእውነት ልብ ነው የሚያቆስለው። ልጃቸው ትዕግስት እንዳለችው ሻለቃ መንግስቱ የተማሩ ሰዎችን እየፈለጉ የሚሾሙ ሳይሆኑ የተማሩ ሰዎችን እያደኑ የሚያስገድሉ ሰው እንደነበሩ ለማስረዳት ብዙ ድርሳናትን እማኝ ማድረግ ይቻላል። ኢትዮጵያ ከሌላት መደባ ያስተማረችውን አንድ ትውልድ የፈጁ ጸረ ምሁር ብቻ ሳይሆኑ ደርግን ከመሰረቱት የራሳቸው ጓዶች ውስጥ ብቻ 1/3 የሚሆኑትን የጨፈጨፉ 60 የአፄ ኃይለ ሥላሴ ባለስልጣናትን የገደሉ 3 የአገር መሪዎችን የረሸኑ ሰዎችን እየገደሉም ከቢሮአቸው ስር የሚቀብሩ ፕሬዝዳንት ነበሩ። ጄኔራል ተፈሪ በንቲን ጨምሮ 7 ከፍተኛ የአገሪቱ መሪዎች በሻለቃ መንግስቱ ኃይለማርያም ከተገደሉ በዛሬው ዕለት 47ኛ ዓመታቸውን ደፍነዋል። ለሳምንታዊ የአምባገነኖች መዘክራችን ይህንን ታሪክ ስንመርጥ የደርግ ባለስልጣናት ፍስሐ ደስታ፣ ብርሃኑ ባይህ፣ ፍቅረ ስላሴ ወግደረስና ዘነበ ፈለቀ የጻፏቸውን መጻሕፍት በዋቢነት ተጠቅመናል።